ጌታዬ ሆይ አማርኛ በመልክ ማነጋገር ይሄን ምን ብዬ ላስተምርሻለሁ? ምን ስልጠና ያልኩት እንዴ? አይ ፍቃድ የሆነ ነው ምክንያት አረኮ እንጂ ቋንቋውንም ይፈታልሃለሁ ሁሉ ነው እና በዓለምና ያየውን ሁሉ የዓለምን የመጣውን እዳውን ችግሩ ሁሉ ንገር በል አንተ በዚህ ቋንቋ ታስተምራለህ፣ ወደ ዓለም ትመለሳለህ፣ ያየውን ትናገራለህ። አዎ ይልና ወደ ዓለም ትናገረም ታስተምረው ተዋህዶም ይቻትልህ ተዋህዶ። በዚህ ሳምንት የሰማነው መረጃ ደግሞ አርቲስት ናርዶስና ዲያቆን ዘላለም ሊጋቡ ነው የሚል መረጃ ተሰምቷል። ከዛም ባሻገር ደግሞ ዲያቆኑ ክህነቱን አፍርሶ አርቲስት ናርዶስን ሊያገባት ነው የሚል መረጃም በስፋት እየተሰማ ይገኛል። እንግዲህ አርቲስት ናርዶስም ከዚህ በፊት አግብታ ነበረ። አርቲስት ሰሎሞን እንዴት ሊያገባት ይችላል? ድንግል ሳትሆን እንዴት ነው ዲያቆን ዘላለምን ልታገባ የምትችለው የሚል መረጃዎች በስፋት እየተሰሙ ይገኛሉ። ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ የደብረ ገነት ቅዱስ ሚካኤል ወቅዱስ ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት የምስጋና የምስክር ወረቀት ለቅኖች ምስጋና ይገባል መዝሙር 31 ቁጥር 1 ለወይዘሪት ናርዶስ አዳነ አሰፋ ድርሳነ ቅዱስ ሚካኤል አረልን ብላችሁ አመስግኑ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩአ ሚዲያ ተከታታዮች እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለበዓለ ጰራቅሊጦስ ሁላችንንም በሰላም በፍቅር አደረሰን አደረሳችሁ። እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገት በሰላም አደረሳችሁ። እንግዲህ ዛሬ በዓለ 50ኛው ቀን ነው። መንፈስ ቅዱስ ለሐዋርያቱ የወረደበት ዕለት የሚታሰብበት በዓል ነው። እንኳን አደረሳችሁ። በዛሬው መርሐ ግብራችን እንግዲህ ስለ በዓለ ጰራቅሊጦስ እንመለከታለን። በጣም ድንቅ የሆነ ኦርቶዶክሳውያን ደግሞ በደሴ ከተማ ያደረጉትን ነገርም አብረን የምንመለከት ይሆናል። ከዛም ጋር ተያይዘው እንግዲህ አንድ አባት ከሞት ተነስተው የተናገሩት ነገር አለ። ተልከው መጥተው መልእክት ተልኬን የመጣሁት ብለው የሚናገሩት ነገር አለ። ያን እንመለከታለን። ብዙዎችን በጣም እያነጋገረ የሚገኘው ደግሞ የዲያቆን ዘላለም ታየና የአርቲስት ናርዶስ ምንድን ነው ሰርጋቸው እውነት ነው ወይ? ምንድነው? ለምን ይህን ያህል መወራት ተፈለገ? እየተደረገ ያለው ነገር ምን እንደሆነ ግልጥ አድርገን ዛሬ እንነጋገራለን እና እስከ መርሐ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ በፍቅር እየጠየኩኝ ሁላችሁም ለዚህ ቀን ያደረሳችሁን አምላክ አመስግኑት። በኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ መጻፍ እንዳትዘነጉ። ይህን ቪዲዮ ላይክ እና ሼር ማድረጋችሁንም እንዳትረሱ። ግን አንዳንዴ ሰዎችን መምከር ስለ ሰዎች ማውራት ምንድን ነው? ሰዎችን መምከር ቤተክርስቲያናችን ኃጢአት ነው ወይ ብላ ትናገራለች ወይ? መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃላችሁ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይላል እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው እና ምከር የሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ይሄ ይስገስጾ ርእስምነ ምሂር ከመምከር ከማስተማር ይልቅ ራስን መገሰጥ ይሻላል። አይ እኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ይላል። ስለዚህ ይሄ የአርአያነት ወይም ለሌላው ኤግዛምፕል ሴት የማድረግ ክርስትና አደጋው ከሆነ ጊዜ በኋላ የአንተ ክርስትና ትርጉም ያጣና ለሌሎች የምታሳየው ነገር እየበዛ ይመጣል። ከሆነ ጊዜ በኋላ የትኛውን ለነሱ ለማሳየት ብለህ እንዳረከው የትኛውን ከልብ እንዳረከው ራስ መለየት አትችልም። ለሰው ሊታዩ ያለው ጌታ ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል በሚል ተከታተላችሁት ነው። ሰዎችን በምንመክርበት ሰዓት እኔ ካንተ ተሽዬ ነው መመክርህ፣ እኔ ይሄንን ካልመከርኩ፣ እኔ ህይወት ውስጥ ካልገባው፣ እኔ ትዳር ውስጥ ካልገባው አይስተካከልልህም የሚሉ ሰዎች አሉ። አሁን የምናየው በተለይ ይህን ሰሞን በማህበራዊ ሚዲያ እየተደረገ ያለው የአርቲስቷና የዲያቆኑ ሰርግ ይሄ ነው። በቃ እኛ ካልፈተፈትን፣ እኛ ካላወራን፣ እኛ እንዲህ ካላደረግን ማይሆን ነገር በቃ አይሳካም የሚሉ አካላቶች አሉ። ሰዎችን ስንመክር፣ ሰዎችን ስንገስጽ፣ ለሰዎች የተለያዩ ሀሳቦችን ስንናገር እኛ ከነሱ ተሽለን እንደሆነ አድርገን የምንናገር ከሆነ ኃጢአት ውስጥ የገባን እንደሆነ፣ ይህ መምከር ደግሞ ኃጢአት እንደሆነ
በደንብ እንድትገነዘቡት እፈልጋለሁ። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ በደሴ ከተማ የተደረገው ዝማሬ ጰራቅሊጦስ የሚለውን ትዕይንት ትንሽ እንመልከትና ስለ ጰራቅሊጦስ ምንነት ቀጥለን እናያለን። ዝማሬ ጰራቅሊጦስ ግንቦት 30 እስከ ሰኔ 1 ድረስ በይፋ መጀመሩን ለማወጅ ነው ዛሬ እዚህ በእናንተ ፊት የተገኘ ነው። ጉባኤው 2 ቀን ነው። ልክ ግንቦት 30 9 ሰዓት ላይ ይጀምራል። ማታ 1 ሰዓት ተኩል ላይ ፕሮግራሙ ያልፋል። ሁለተኛው ቀን ሰኔ 1 ልክ 9 ሰዓት ጀምሮ ማታ ከምሽቱ 1 ሰዓት ተኩል ላይ የፕሮግራሙ ፍጻሜ ይሆናል ማለት ነው። ጉባኤውን የሚታደሙ አካላቶች ወደ ጉባኤው ሲመጡ ሁሉም ነጭ ልብስ ለብሰው እንዲገኙ በተደጋጋሚ በሁሉም ሚዲያ ባገኘነው ሚዲያ አስተላልፈናል። በእውነት ኦርቶዶክሳውያን እጅግ በጣም ነው የሚያስደስቱት። እንግዲህ ዝማሬ ጰራቅሊጦስ በሚል ርዕስ ነው ተሰጥቶ ስያሜ ተሰጥቶት ኦርቶዶክሳዊ ስርዓት ባለበት መልክ ኦርቶዶክሳውያን ነጭ ለብሰው ሻማቸውን ይዘው ጧፋቸውን ይዘው ብርሃናቸውን ይዘው ይህንን በዓል እያከበሩ ያሉት። በበዓሉ ላይ ወንጌል ትምህርት አለ፣ ዝማሬዎች ይካሄዳሉ ማለት ነው። ተካሂደዋል። ትላንትና ግንቦት 30 ዛሬም ጠዋት ጀምሮ ተካሂደዋል። ከአዲስ አበባ የሄዱ ከተለያየ ቦታ የሄዱ መምህራኖች በቦታው ተገኝተዋል። በቦታው ደግሞ እጅግ ተወዳጅ የሆኑ ብፁዕ አቡነ መቃርዮስ የካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በቦታው ተገኝተው የተገኙትን ምዕመናን በመባረክ ላይ ይገኛሉ። በርካታ ኦርቶዶክሳውያን በርካታ ወጣቶች አንድነታቸውን ህብረታቸውን ያሳዩበት በፍቅር አምላካቸውን ያመሰገኑበት ያመለኩበት በዓል ነው። በጣም ደስ ይላል። ኦርቶዶክስ መሆን በእውነት መታደል ነው የምንለው ለእነዚህ አይነት ነው። እንግዲህ ዛሬ በዓለ ጰራቅሊጦስ ለሐዋርያቱ መንፈስ ቅዱስ የወረደላቸው ዕለት መታሰቢያ በዓል እየተደረገ ነው እና ጰራቅሊጦስ ማለት ምንድን ነው? ሰኔ 1 ከጌታችን አበይት በዓላት አንዱ የሆነው በዓለ 50 ወይም ደግሞ ጰራቅሊጦስ ወይም ደግሞ ጴንጤቆስጤ ለ120 ቤተሰብ ለ12ቱ ሐዋርያት ለ36ቱ ቅዱሳን አንስትና ለ72ቱ አርዲት መንፈስ ቅዱስ የወረደበት ታላቅ በዓል ነው። ጌታችንና አምላካችን ኢየሱስ ክርስቶስ በአረገ በ10ኛው ቀን በትንሣኤው ደግሞ በ50ኛው ቀን በ50ኛው ቀን አምላካችን መድኃኔዓለም ኢየሱስ ክርስቶስ ቃል በገባላቸው መሠረት ሲያርግ ከ10 ቀን በኋላ መንፈስ ቅዱስን እልክላችኋለሁ፣ እናንተም መንፈስ ቅዱስን ከተቀበላችሁ በኋላ አሕዛብን እየሄዳችሁ እያስተማራችሁ በአብ በወልድ በመንፈስ ቅዱስን እያጠመቃችሁ ደቀ መዛሙርቴ አድርጓቸው ባላቸው መሠረት እነሱም ማለትም 12ቱ ሐዋርያት 36ቱ ቅዱሳን አንስትና 72ቱ አርድእት በጽርሐ ጽዮን በታላቁ ሐዋርያ በቅዱስ ማርቆስ ወንጌላዊው እናት በቅድስት ማርያም ቤት በጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን እሷ ናት። ፍጹም በሆነ ጽናት አንድነትና ፍቅር ተሰባስበው ጠብቀው በዚያው ቀን መንፈስ ቅዱስ ወርዶላቸዋል። ስለዚህ እኛም በዚህ ቀን አባቶቻችን እንደነገሩንና እንዳስተማሩን በቤታችን ሳይሆን ቤተ ክርስቲያን ልናድር ይገባል። 120 ቤተሰብ በጽርሐ ጽዮን በመጀመሪያዋ ቤተ ክርስቲያን በፍጹም ጽናት ሆነው ጠብቀው መንፈስ ቅዱስ እንደወረደላቸው እኛም በቤተ ክርስቲያን ተገኝተን በዚህ ቀን ጌታ ሆይ ለ12ቱ ሐዋርያት ለ36ቱ ቅዱሳን አንስትና ለ72ቱ አርድእት ያወረድህላቸውን መንፈስ ቅዱስ ለእኔም አውርድልኝ እያልን ልንማጸና ልንጠይቅ ይገባል። እንደ 120 ቤተሰብ ልሳን ተልኮልን በዓለም ቋንቋ እንድንናገር የሚያስደርግ ጸጋውና ሞገሱ ባይኖረንም እንኳን ጌታ ሆይ ለ120 ቤተሰብ የሰጠኸውን ፍቅር፣ ጽናት፣ አንድነትና መተሳሰብ ግን ስጠን ልንል ይገባል። ልሳንን ባያናገረኝ እንኳን በማውቀው ቋንቋ ጸሎት እንዳደርግ
በማውቀው ቋንቋ ለንስሐ እንድዘጋጅ እንዲያበቃኝ 5ቱ ውሾች ከተባሉት ከነዚህ ክፉ ኃጢአቶች እንዲያርቀኝ መንፈስ ቅዱስን ላክልኝ ልንል ይገባል። ሙሉ የሌሊቱ የቤተ ክርስቲያን አገልግሎት መሳተፍ ባንችል እንኳን ቢያንስ ግን ቅዳሴ ላይ ተገኝተን ቅዳሴን በማስቀደስ እጅግ በጣም በረከት የሚወርድበት ቀን መንፈስ ቅዱስ የሚላክበት ቀን ነውና በዚህ ቀን ልንባረክ ልንቀደስ ይገባል። መድኃኔዓለም ኢየሱስ ክርስቶስ ለ120 ቤተሰብ የሰጠውን መንፈስ ቅዱስ ለ120 ቤተሰብ የሰጠውን ፍቅር፣ አንድነት፣ መተሳሰብና ፍጹም የሆነ ጽናት ለእኛም ያድለን። አሜን። ይቆየን። እሺ ቃለ ሕይወትን ያሰማልን። እንዳደመጣችሁት ነው አጽናኝ መንፈስ ቅዱስ ለሐዋርያቱ የወረደበት በየሀገሩ ቋንቋ እንዲናገሩ የቤተክርስቲያን ልሳን የሆነው ዛሬ በተለያየ ቋንቋ ቤተክርስቲያን ትምህርት ትሰጣለች። ስድ ንባብ በሆኑ ሳይሆን በሚታዩ ልሳኖች፣ በሚሰሙ ልሳኖች ማለት ነው። ልንሰማቸው ልንተረጉማቸው በምንችላቸው ቋንቋዎች ቤተክርስቲያን ታስተምራለች እና ለሐዋርያቱ በዓለም ሁሉ ሂዱ ወንጌልን አስተምሩ በስሜን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ልጆች ያድርጉ የቤተክርስቲያኒቱ አካል ህብረት አድርጓቸው ብሎ ክርስቶስ ትእዛዝ ሰጥቷቸዋል። በዓለም ሁሉ ዞረው ደግሞ እንዲያስተምሩ መንፈስ ቅዱስ ወርዶላቸዋል፣ በተለያየ ቋንቋ በልሳን እንዲናገሩ ማለት ነው። ስለዚህ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ሁሉ አለች። በዓለም ሁሉ በተለያየ ልሳን በቻይናው ለቻይንኛው፣ በፈረንጅ ዓለሙ ለሚገኘው በእንግሊዘኛ፣ በተለያየ ቦታ ለሚገኙ አካላቶች በሙሉ ቤተክርስቲያን ሙሉ በኩል ሆና በሁሉም ቦታ ተገኝታ ታስተምራለች ማለት ነው። ስለዚህ ይሄ ለቤተክርስቲያን አጽናኝ መንፈስ ቅዱስ የወረደበት ዕለት ነው። ዛሬ አንዳንዶች አሉ ልሳን እያሉ በየአዳራሹ ምን እንደሆነ እንኳን አይታወቅም፣ ፍቺ የሌለው ማለት ነው። ስለዚህ ይሄ ትልቅ በዓል ነው። ከ9 አበይት በዓላት መካከል አንዱ ይህ በዓል ነውና እንኳን ለዚህ በዓል በሰላም በፍቅር አደረሰን አደረሳችሁ። በነገው ዕለት ደግሞ ሐዋርያቱ የመጀመሪያቸው ስራ ያደረጉት መንፈስ ቅዱስ ይወርድላቸው ጾም ነው። ስለሱ በሌላው በማታው ፕሮግራማችን የምንመለከት ይሆናል። እሺ ከዚህ በኋላ የምናየው እስቲ ሞቶ የተነሱት አባት ሄዶ የቀረጻቸው ይህንን ቀርጿቸው አብሯቸው ያደረው ልጅ ደግሞ የሚናገረው ነገር አለ። ተከታትለን እንመለስ። እነሻው እግዚአብሔር ነው የበላ መንሃያ ያናገረ የቤተናያ ድንጋይ ያናገረ አምላክ እኔም ድንጋይ ነኝ። ግን ይሁንና በሙሉ 70 ዓመተ ምህረት ገበሬ ሳለው ቤት ይዤ 3 ልጅ እንደወለድኩኝ በዓለም ያለው ይሄ ዛሬ የሚያስጨንቅ ንጉሱንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ 70 ዓመተ ምህረት ግንቦት 1 ቀን ተነገረኝ። ለልም ነው አጥታችሁ ነው እንደው ዝም ብሎ ለውዳሴ ከንቱ አይደለም ያመጣሁት። ዘሃነ ኩሉ ዓለም ብርሃን ዘበተ ሰማያት ይድል ወነግረ በቃል ይሄ ይላል። ይሁ ዓለም በሱ ቃል የጠና ነው። ሰውን የሚያናግረው ሐዋርያትን ነቢያት ያናገራቸው እግዚአብሔር ነው። እኔ ምን ማላውቀው። ከዚያ በኋላ በ71 ዓመተ ምህረት በሙሉ 70 ያንን የግንቦት 21 ቀን ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ ይህን ሁሉ ይሄ ችግሩ ይታበ የሚለው ወዘተ የመጣው ሰውን የሚያስጨንቀው መመን ወደ ኢትዮጵያ መጥቷል አለ። በምን ብለው የመጣበት ምክንያቱ ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም። አንተም አትገባም ይለኛል። ምን ነው አይሁድ ሌላው እንደሆነ ኢትዮጵያ ላይ እንዴ? አዎ ኢትዮጵያ አለኝ። ያን ሁሉ ተነገረኝ። ከዚያ በኋላ እዚያው ላይ ነው እናንተ ታቦት ተዋቸዋላችሁ፣ እኛ ክብረ ቅዱሳን እንላቸው ላሳይ ብሎ ክፍት አድርጎ ያሳየኛል። ያሳየኝ እንደሆነ ሌላ ነው። ሀክብ ላይ ክብር አላቸው። ከዚያ በኋላ ይችን ታውቃታለህ ይለኛል። ደግሞ ከዚያ በላይ ይችን ሴት ታውቃታለህ? አላውቃትም። ይችማ ወላዲተ አምላክ ናት ይለኛል። ወዲያው ትመጣለች ይገባል ብላ አንድሪቱ ገባሁኝ። ከዚህ አንስቶ በሙሉ 70 ያንን አሳይቶ በ71 ዓመተ ምህረት ታኅሳስ 18 ለ19 ነፍሴን ከስጋዬ ለይቶ ሲኦል ከተተኝ። ነገር ግን እጅግ በጣም ታላላቅ ምስጢራትን የያዙ ልሳን ተብሎ ሊነገር የሚችል ረቂቅ ነገሮችን ከአንደበታቸው ያወጣል። ጌታዬ ሆይ አማርኛ በመልክ ማነጋገር ይሄንን ምን ብዬ ላስተምርሻለሁ? ምን ስልጠና ያልኩት አይ ፍቃድ የሆነ ነው ምክንያት አደረኮ እንጂ ቋንቋውን ሊፈታልህ ሁሉ ያለው እና በዓለምና ያየውን ሁሉ የዓለምን የመጣውን እዳውን ችግሩ ሁሉ ንገር። አንተ በዚህ ቋንቋ ታስተምራለህ፣ ወደ ዓለም ትመለሳለህ፣ ያየውን ትናገራለህ። አዎ ይልና ወደ ዓለም ትናገርም ታስተምረው ተዋህዶም ይቻትልህ ተዋህዶ ናት። እጅግ በጣም ደስ የሚል ነው። አባ አዳነ በሚገርማችሁ ሁኔታ ባገኘኋቸው ጊዜ ያው ቤታቸው ነበር ያደርኩት። በጣም ነው ደስ የሚለው። የእውነት ነው የምላችሁ። በዚህ በእንደነዚህ አባቶች መባረክ ከነዚህ አባቶች ጋር ተገናኝቶ እንደ ማውጋት በጣም ትልቅ በረከት የለም። በእውነት ድንቅ የሆኑ አባት ናቸው። የሚገርማችሁና አብሬ ያለው አብሬያቸው ነው ያደርኩት እና ምን አሉ ይመሰላችሁ? እንደው ለጨዋታ በመሃል አንድ ጣል ላደርግላችሁ። ብዙ ካወራን ብዙ ከተጨዋወትን ብዙ ነገር አብረን ካደረግን በኋላ
ሰባት ቴሌቪዥን ላይ በነገራችን ላይ የአንድ ሰዓት ከምናምን የሚሆን መርሃ ግብር አዘጋጅቼላችኋለሁ እና እየገባችሁ ብታዩት መልካም ነው ብዬ አስባለሁ። ተኛን 5 ሰዓት አካባቢ እንደዛ ሲሆን ተኛሁኝ እና እኔ ሌሊት ቤተክርስቲያን መሄድ ፈልጋለሁ። ያው እሳቸውም ይሄዳሉ እና ካሉበት ብዙም አይርቅም፣ ግን ትንሽ ራቅ ትላለች ቤተክርስቲያኗ እና ዝናብ ዶፍ እየዘነበ ነው እና በቃ በጣም ግራ ገብቶኛል። እንዴት ነው ሌሊት ተነስቼ የሚሄደው? እዛ ቤተክርስቲያን ደግሞ ሄጄ ገረገራ ቅዱስ ጊዮርጊስ ቤተክርስቲያን መቀደስ ፈልጊያለሁኝ። እንደው ቅዳሴውን መቀደሱን ሳይሆን ስጋው ደግሞ መካን ይቀድስ ወለ ሰብሳቢ ይቀድስ ለመካን የሌለ በቃ እኔ ከዚያ ስፍራ ላይ በረከትን ለማግኘት ብዬ ማለት ነውና በቃ 5 ሰዓት አካባቢ ሲሆን ተኛን። ብዙ ተጫወትን። በቃ ይረፉ ብያቸው እኔንም እንደው አነጣጥፉልኝ አልጋቸውን ለቀውን ያስተኙኝና በጣም ነው ደስ የሚለው። በሚገርማችሁ ሁኔታ 5:40 አካባቢ ይሆነ ዲያቆን አንተ አቤት አልኳቸው። ተኝቼ ደነገጥኩ። ራሱ ምንድነው እሱ ምናምን ተኝተሃል? ይሄው አመጣልኝ ሰጠኝ እግርህ እርጥብ ነው እግርህ አመጣልኝ ብለው እሳቸው ራሱ በቅጦ ሊተረጉሙት የማይችሉትን ሰምተውት የማያውቁት ድገሙልኝ ብትሏቸው ሊያስታውሱት የማይችሉትን ቃል ከአንደበታቸው ይወጣል። በጣም በሚገርማቸው ሁኔታ በዛ ሌሊት እኮ ነው። ኢብሩ ነው ይላሉ አንዳንድ ሰዎች። እኔም ስለማላውቅ እንዲህ ነው ማለት አልችልም፣ ግን ኢብራይስጥኛ ነው ይላሉ። እና ደግሞ ጎሮጎር ማርያም እሱንም አመጣላችኋለሁ። በሰባት ቴሌቪዥን ሄጄ ቦታው ላይ በደንብ ቀርጬዋለሁ። የጎሮጎር ማርያም ቤተክርስቲያን ገዳምን ተውኝ እስኪ መቄትን ተዋት። በእውነት ነው የምላችሁ ምድረገነት ብያታለሁ። እጅግ በጣም የምታምር ሀገር ናት። እና እዛ ገዳም ገብተው ነው አሉ ከወጡ በኋላ የሆነ ጊዜ ለሱባኤ ገብተው ከወጡ በኋላ ነው አሉ ይሄ ቋንቋ የተገለጸላቸው ማለት መናገር የጀመሩት። እሳቸውም በአንደበታቸው እንደነገሩ በህልም በራእይ ሞቼ ሄጄ ወደ ላይ በዚህ ቋንቋ አስተምር ስበክ ብለው ልኮኝ ነው ብለው ይኸው በአንደበታቸው ሲሉ ሰምተናል። እና ከዛ በኋላ ሰው ደግሞ እንግዲህ እዛ ገዳም ገብተው ሱባኤ አድርገው ከወጡ በኋላ ይሄን ነገር መናገር ጀምረዋል። እንግዲህ የተቀራረበ ጊዜ ሊሆን ይችላል ብዬ አስባለሁኝ፣ አላውቅም። እና ሌሊት 5:40 ምናምን አካባቢ ተነስተው በቃ ይሉታል። እኔ አንድ አማርኛ ያወሩ እንደዚህ ያለው ነነን እንትን ወከመ ያለው ምናምን እንግዲህ የሆነ ዝም ብዬ ብላችሁ በቃ ይሉታል። ምን አልተነስቼ ሪከርድ ባረጋቸው በእውነት አይታወቅም። አንድ ወይ ነግሮን እንድንበት እኮ ተርፍ እኮ ይሆናል ብዬ ነው እንደዚህ ብላችሁ እና በጣም የሚገርም ነው። 7 ሰዓት ተነስተው ዲያቆን ዲያቆን ተነስ አትተኛ ይሉኛል። እንዴ ተኛ ብለውኝ ቻው ሰላም ደር በሌሊት ቤተክርስቲያን ሄድ ምናምን እንቀሳቀሳለን ብለውኝ መልሰው እንደገና ዲያቆን ይላሉና በእውነት ነው የምላችሁ የዛን ቀን እንደዚያን ቀን ዲያብሎስ አልተፈታተነኝም። እኔ እኮ እንቅልፍ የለኝም እናንተ በእውነት በቃ እንደዚህ ሰው ለጥ ብሎ ለሽ እንደሚለው እኮ አልተኛም። የዛን ቀን ምን እንደሆንኩ አላውቅም፣ ሙትት ብያለሁ። እሳቸው ሲጠሩኝ ግን ሰማለሁ። ትንሽ እየሰማኋቸው ይዞኝ የለም ይላል እና አባ አዳነ በእውነት ለሁላችሁ በረከታቸው ይድረስ ለማለት እወዳለሁና ደስ ስላለኝ ነው ይዤላችሁ የመጣሁት። ጊዜያችን እንዳበቃ ነግረውናል። የሚመጣውን ጊዜ እግዚአብሔር ደግሞ እንደው በምህረትና በይቅርታ ጎብኝቶ በሰላም የምንኖርበት የሀገራችን ምጧ የሚያባራበት ኦርቶዶክስ ተዋሕዶ ቤተክርስቲያን ችግሯን የምትወልድበት ጊዜ ይድረስልን ብዬ እመኛለሁኝ። እንግዲህ በየቦታው በጣም በርካታ አባቶች አሉ፣ ገዳማውያን ከእግዚአብሔር ጋር የሚነጋገሩ በእውነት በየበራው ያሉ አባቶች ጸሎት ነው ዛሬ እኔና እናንተን ያቆመን ብዬ አምናለሁ። ምክንያቱም ኃጢአታችን በስቷል፣ ስራችን እጅግ ክርስቶስን እያሳዝነው፣ እጅግ ክፋታችን ሁሉ በስቶ ዛሬ ያለንበት እርስ በርስ መጨካከን ነው። ሰው በሰው ላይ በወንድሙ ላይ እየተጨካከነ ያለበትን ዘመን ስናየው በጣም አስከፊ ጊዜ ላይ ነው ያለነው። ግን ይሄ ሁሉ መዓት፣ ይሄ ሁሉ ኃጢአት፣ ይሄ ሁሉ በደል እየሰራን ግን እግዚአብሔር አምላክ ዛሬ መሐሪ ነው። ዛሬም ወደ ቤቱ እንድንመለስ ይፈልጋል እና በእነዚህ በየበረሃው በሚገኙ ቅዱሳን አባቶቻችን ጸሎት ነው ዛሬ የቆም ነው ብዬ አምናለሁ። እኚህ አባት አባ አዳነ ይባላሉ። ከልጁ እንደሰማችሁት እንግዲህ ክርስቶስ ሄደው በሲኦል የነበሩ ነፍሳትን እንደተመለከቱ ሂዱ አስተምሮ ተብሎ እንደተነገራቸው እና በጣም ብዙ የመጣ ችግር እንዳለ፣ ዕዳ እንዳለ፣ ሀገሪቷ ላይ ከፍተኛ ችግር እንደመጣ፣ የእግዚአብሔር ቁጣ እንዳለ እነዚህን ነገሮች ለመናገር እንደመጡ ነው እንደተመለሱ ነው የተናገሩት። እንግዲህ እውነት ነው፣ ቁጣ መጥቷል፣ እውነት ነው፣ ችግር መጥቷል፣ የምናየው ነገር ነው። እንግዲህ ያለንበት ጊዜ ራሱ ስለሚያስታውቅ ራሱ ቁጣ ላይ የእግዚአብሔር ቁጣ የእግዚአብሔር መቅሰፍት ከዚህ ባሰ እንዳያጠፋን ወደ ቤቱ ልንመለስ ንስሐ ልንገባ ማረን አቤቱ እባክህ ይቅር በለን ብለን በቅዱሳኑ ስም ልንማጸነው በእናቱ በድንግል ማርያም ስም ልንማጸነው ያስፈልጋል። በተለይ አሁን ደግሞ ያለንበት የመጣውም ጾም ጥሩ ነውና ይሄ ባለ 50ውን አልፈን የጾም ወቅት ላይ ደርሰናል። እንደው በቻልን አቅም ከልባችን ወደ አምላካችን ተመልሰን እሱ ቁጣውን በምሕረት መቅሰፍቱን በቸርነት በምሕረት እንዲመልስልን
የእሱ የአምላካችን ቅዱስ ፈቃድ ይሁንልን። ለጸሎት በምትቆሙ ጊዜ ለሀገራችሁ ጸልዩላት፣ ለወንድሞቻችሁ ለቤተሰቦቻችሁ ሁሉ ጸሎት እንድታደርጉ በፍጹም ወንድማዊ ፍቅር ጠይቃለሁ። እሺ ብዙ አላበዛባችሁም። እነዚህ የአርቲስት ናርዶስንና የዲያቆን ዘላለም ታዬ ሁለት ወንድሞች የሰጡትን ሀሳብ እንስማና ከዛ በኋላ የራሳችንን ሀሳብ እይታ ያለውን ነገር እናስቀምጣለን። የተወዳችሁ ቤተሰቦቻችን ይህንን መረጃ ኮፒሊንክ፣ ሪፖስት፣ ሼር በማድረግ ጀምሩልኝ። ቪዲዮ እየታየ ስላልሆነ ሁላችሁም ኮፒሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። ከሰሞኑ በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም አጠቃላይ ማህበራዊ ሚዲያ በሚባሉት ሁሉ ከሰሞኑ ሲዘዋወር የነበረ መረጃ ነው። ዲያቆን ዘላለም ታዬና አርቲስት ናርዶስ ጋብቻቸውን ሊፈጽሙ ነው። ዲያቆን ዘላለም ታዬ ዲያቆን ነው፣ ክህነት አለው፣ ክህነቱን አፍርሶ ሊጋቡ ነው የሚሉ ነገሮችን ማህበራዊ ሚዲያ ላይ ሲያዘዋውሩ ተመልክተናል። በመጀመሪያ ደረጃ ዜናው እውነት ነው ወይንስ አይደለም የሚለውን እውነትን ቢሆንም ላይሆንም ይችላል እሱ ልናቅ የምንችለው ከራሳቸው አንደበት ስንሰማ ነው። ነገር ግን እዚህ ማህበራዊ ሚዲያ ላይ የሚያገለግሉ ወንድሞች እህቶች ዋናው ትኩረታቸው የትኛውን ነገር ይዤ ምነስ ባመጣ የትኛውን ነጥብ ባነሳ ነው በቀላሉ ፎሎወር ማገኘው ላይክ ማገኘው ሼር የሚደረግልኝ የሚለው ላይ ነው እንጂ ትኩረት የሚያደርጉት ከሃይማኖት አንጻር፣ ከብሔር አንጻር፣ ከሀገር አንጻር፣ ከእያንዳንዱ ነገር ከእሴት አንጻር ተመልክቶ አይደለም ዜናውን አብዛኛው ነገር የሚያጋሩትም የሚሰሩትም። ይሄኛውም ነገር እንደዛ ነው። የሆነው አካል አወጣው፣ አብዛኛዎቹ ተቀባበሉት። በተለይ ዓለማዊ ዜና ላይ የሚሰሩት ናቸው እንጂ መንፈሳዊ ላይ ያሉት አይደለም ይህን ሲያጋሩ የነበሩት። የመጀመሪያው ደረጃ ትክክል ነው ይሰርለም የሚለውን እንዳልኳችሁ ልናውቅም ላናውቅም የምንችለው ከራሳቸው አንደበት ሲወጣ ብቻና ብቻ ነው። ሁለተኛው በማይመለከተን ነገሮች ውስጥ መግባት አግባብነት አለው ብዬ አላምንም እንደግል። ሶስተኛው ክህነቱ ይፍረስ አይፍረስ ስለ አርቲስት ናርዶስ የምናውቀው ነገር የለም። እሱ ዲያቆን እንደሆነ እናውቃለን፣ የቤተክርስቲያን አገልጋይ እንደሆነ እናውቃለን። እሷም የመንፈሳዊትን ያላትን አቅም እናውቃለን። ድንግል ትሁን አትሁን የሰማነው የሚያወቅነው የሚያየነው ነገር የለም። በመሰለኝ በደሳለኝ የተነሳ ነው ነገሮችን እየሰራን ያለ ነው። እንዲያ ነገሮችን ባናጋራ፣ በተለይ እኛ ኦርቶዶክሳውያን እንዲያ ነገሮች ስንሰማ ብንችል አንመልከት፣ ካየን ኮመንት አናድርግ፣ እሱ ብቻ ሳይሆን ሼር አናድርግ። እውነት ያልሆነ ነገር እውነት አስመስሎ ለሚሰሩ አካላትን ፈቃድም እውቅናም ባንሰጥ የሚል መልእክት ለማጋራት ነው የምሞክረው። እውነት ይሁን ውሸት የደረስንበት ነገር የለም፣ እነሱም ያሉት ነገር የለም። እንደሰማን ግን ለእናንተ እናጋራለን። በዚህ ሳምንት የሰማነው መረጃ ደግሞ አርቲስት ናርዶስና ዲያቆን ዘላለም ሊጋቡ ነው የሚል መረጃ ተሰምቷል። ከዛም ባሻገር ደግሞ ዲያቆኑ ክህነቱን አፍርሶ አርቲስት ናርዶስን ሊያገባት ነው የሚል መረጃም በስፋት እየተሰማ ይገኛል። እንግዲህ አርቲስት ናርዶስም ከዚህ በፊት አግብታ ነበረ። አርቲስት ስለሆነች እንዴት ሊያገባት ይችላል? ድንግል ሳትሆን እንዴት ነው ዲያቆን ዘላለምን ልታገባ የምትችለው የሚል መረጃዎች በስፋት እየተሰሙ ይገኛሉ። በመጀመሪያ ደረጃ አያገባንም። ድንግል ሆነች ድንግል አልሆነች እሷ የራሷን ህይወት እሷና እግዚአብሔር ነው የሚያውቁት። ማንም ላይ መፍረድ አንችልም። ሲቀጥል አንድ ዲያቆን ወይ ደግሞ አንድ ካህን ለሴት ብሎ ድቁና ሆነ ክህነቱን አፍርሶ እሷን ሊያገባት አይችልም በጭራሽ። ይሄ የማይሆን ነገር ነው፣ ድንግል ካልሆነች ማለት ነው። ግን ድንግል ከሆነች እሷ ራሷ የምታውቀው እግዚአብሔርና እሷ የሚታወቁ ከሆነ ግን ማግባት ትችላለች። እግዚአብሔር አምላክ ሁለቱን ያጣምራል ማለት ነው። ስለዚህ አንድ ነገር ነገራችሁ፣ ተክሊል ማለት ከሰባቱ ሚስጥራት ቤተክርስቲያን አንዱ ስርዓተ ጋብቻ ነው። ተክሊል የማይደገም ሚስጥር መካከል አንደኛው ነው። ስለዚህ አንድ ሰው ተክሊል ከፈጸመ በኋላ ተጋብቶ እንደገና ደግሞ ምንም አይነት ግንኙነት ሴክስ አላደረግንም ብሎ ከሌላ ሴት ጋር መልሶ በተክሊል መጋባት አይችልም። የተጋባ ነገር አንድ ጊዜ ትዳር ከተፈጸመ በኋላ ተመልሶ እንደገና ትዳር ስለማይፈቀድ ማለት ነው። በእግዚአብሔር ፍቺ እጅግ አጸይፎ እግዚአብሔር ስለሚጠራ ማለት ነው። ትዳርን ደግሞ እጅግ ደስ ብሎት የሚገኝበት ነው። በቃና ዘገሊላም እንዳያችሁት ከሆነ ማለት ነው። ስለዚህ ወንድማችን ዘላለም እችን የመሰለች አርቲስት ናርዶስን ካገባ እጅግ መባረክ ነው። ግን እውነት ከሆነ ቢጋቡ ጥሩ ነው። ግን እሱ ዲያቆን ሆኖ እሷ ደግሞ ድንግል ካልሆነች መጋባት አይችሉም። እንደ ትምህርቱ ግን የተሳሳተ መረጃ እሷ ድንግል አይደለችም ምናምን የሚሉ ሐሰተኛ መረጃዎችና የቅናት መረጃዎች ቢቀሩ ብችሉ ጸሎት ብታረጉላችሁ ብችሉ ስለራሳችሁ ጸሎት ብታረጉ ስለራሳችሁ ብትጨነቁ ጥሩ ነው ብዬ አስባለሁ። ስለዚህ አርቲስት ናርዶስና ዲያቆን ዘላለም ከተጋቡ እሷ ድንግል ከሆነች ደስ ይላል በተክሊል ካልሆነ ደግሞ ሁለቱም የራሳቸው ዕጣ ፈንታ አላቸው፣ ይጋቡ። እግዚአብሔር ደግሞ ቀሪ ዘመናቸውን ይባርክ ነው የምለው። እሺ እናመሰግናለን ወንድሞቻችን፣ ጥሩ ሀሳቦች ተነስተዋል። ባይዘዌ ሰርጉ ቅዳሜ ነው፣ ግንቦት 30 ነው ሲባል ነበር ሰርጉ ቅዳሜ ዕለት በዲላ በቅዱስ ሚካኤል ቤተክርስቲያን ነው ሰርጉ ተብሎ በጣም ተናፈሰ። ከዛ እሑድ ነው ደግሞ ተባለ። እሑድ ሰኔ 1 ነው ሰርጉ ተባለ። በጣም የሚገርማችሁን ነው አንድ ሰው የሆነ አካል ነው ተነስቶ ይህንን ነገር ያወራው ከሆነ ምሰየው፣ ግን የሆነ አካል ተነስቶ አሰራጨው ማለት ነው። አሁን ግንቦት 30 ነው ተብሎ ሳይደረግ ቀረ።
ሰኔ 1 ነው ተብሎ በዛሬው ዕለታም ይሄ ሰርግ አልተደረገም። ይልቅ የት ቤተክርስቲያን እንደሆነ አላየውም። ላይቭ ላይ ግን ሲያስተምር አይቼዋለሁ። ዲያቆን ዘላለም ታዬ ስለ መንፈስ ቅዱስ ለሐዋርያቱ ስለወረደላቸው ስለ ዛሬ ዕለት ወንጌል እያስተማረ እየሰበከ አይቼዋለሁ። ጠዋት ቲክቶክ መንደር ላይ ማለት ነው። እና ይህ ነገር አልተደረገም። ምን ያህል ውሸት እንደሆነ ማለት ነው። ለነገሮች እኛ ትንሽ ላይክ እና ፎሎወር የምናገኝበት ወይም የሆነ ነገር የምናገኝበት ኢሹ ካገኘን ወደዛ ላይ ነው እንጂ ይሄ ከሃይማኖት አንጻር ከባህላችን አንጻር ከተለያዩ ሰዎች በምን አይነት እይታ ይመለከቱታል የሚሉ ነገሮችን በፍጹም አናነሳ። እነዚህ ሰዎች ቢጋቡስ እግዚአብሔር ከወደደላቸውና ከፈቀደላቸው ቢጋቡስ ምን አስጨንቀን? ስለሷ ሲወት ምን ምናውቀዋለን? ከዚህ በፊት አግብታ ፈታ እንዲያርጋ ለካህናት ትመችም እንዴት እሱ አስተማሪ ሆነው ምን ጥቅስ ረበስማን በጣም የማይሆኑ ወሬዎች እየተወሩ ይገኛሉ። እና ከእንዲህ አይነት እኛው ራሳችን እንዲህ አይነት ወሬዎችን ቦታ እንሰጣቸውና ትኩረት እንሰጣቸውና እንዲገኑ እናደርጋቸዋለን ማለት ነው። ከነዚህ አንደበት የሰማነው ነገር የለም። እነዚህ ሰዎች እኮ ከንስሐ አባቶቻቸው ጋር የሚነጋገሯቸው ነገሮች አሉ። ከእግዚአብሔር ጋር በመካከል እግዚአብሔርን አቆመ ማለት ነው። ስለዚህ በማይመለከተን ርዕሶች እየገባን ነገሮችን ባናራግብ። ሁለተኛ እኛ ምን ሆነን ነው? እኔና እናንተስ ምን ሆነን ነው? እሷ እንደዚህ አይደለችም፣ እሱ እንደዚህ ነው። የሰውን ኃጢአት የሰውን ገመና እያወጣን ፊት ለፊት የምናሰጠው ንጹሖች ሆነን ነው? በቅተን ነው? እግዚአብሔርን አስደስተን ነው? እሷ ድንግልና የላትም እንላለን። ስንት ነገር እኛ አተን የለን እንደው ባላየነው ነገር ማለት ስንት ነገር ከዛ በላይ የሆኑ ነገሮችን ይሄማ በዓለም እየተኖረ ነው። ያውም ደግሞ በአርቲስት ዓለም ሆና ያውም ደግሞ በዚህ ዘመን እንኳን ድንግልናን ለመጠበቅ ይቅርና ሃይማኖትን ለመጠበቅ እንኳን በሚያስቸግርበት ዘመን ማለት ነው። በሚያስቸግርበት ዘመን። ስለዚህ ነገሮችን ወደዚህ ወደዛ ባንላቸው የተሻለ ነው ብዬ አስባለሁ። በማይመለከተን ውስጥ ባንገባ። ይህ ወንድማችን ይህ ዲያቆን እጅግ የቤተክርስቲያኒቷን ትምህርት ጠንቅቆ የሚያውቅ እንኳን ከራሱ አልፎ ሌሎችን የሚያስተምር፣ ሌሎችን የሚሰብክ፣ ሌሎችን የሚመክር፣ ሌሎችን ወደ በረቱ የሚመልስ ነው። ስለዚህ እያንዳንዷን ነገር ያውቃል። እኛ ባሰብነው መንገድስ ባይሆን እቺ ልጅ ክብሯን ጠብቃስ ብትኖር ያለች እነሱ በምን አይነት መንገድስ እንደሚጋቡ እግዚአብሔር ከወደደላቸው ይልቅ መመረቅ፣ ይልቅ እንዲህ አይነት በዓለማዊ ስራ ያሉ አርቲስቶችን ወደ ቤተክርስቲያን እቺ ልጅ እንግዲህ ነገ ምን አይነት ህይወት እንደሚኖራት አስቡ። አያስደስታችሁም? ከዚህ መምህር ጋር አብራ ብትጋባ እንዴት ምን ያህል እሷን የሚከተሉ አካላቶች ወደ ቤቱ ወደ በረቱ እንደሚመጡ እቺ ልጅ እንዴት ተቆጥባ በስርዓተ ቤተክርስቲያን ዘመኗን እንደምትጨርስ ያውም አሁን ትህትና ያላት እጅግ ቤተክርስቲያንን የምትወድ በርካታ ስራዎችን የምትሰራ እንደ ሌሎቹ እንኳን ያልሆነች ሃይማኖቷን ያልካደች ስለ ሃይማኖቷ ክብር የምትቆም ድንቅ አርቲስት እንደሆነች ሁላችንም ይህንን አንክደውም እና እግዚአብሔር ካደረገላቸው እግዚአብሔር አንድ ያደረገውን ማንም የሚለየው አካል የለም። ካልሆነም ደግሞ በማይመለከተን ነገሮች ውስጥ ባንገባ የተሻለ ነው የሚል ሐሳብ አለኝ። ይህ የኔ አመለካከት ነው። የእናንተም ደግሞ ሐሳብ አስተያየቶቻችሁን በቅንነት ኮሜንት ሴክሽን ላይ ስጡኝ እያልኩ በሌሎች መርሃ ግብሮች እስክንገናኝ እጅግ አከብራችኋለሁ። ቸር ሰንብቱ።